በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአለቃ እያሌው ታምሩ የሕይወት ጉዞ በሦስቱ መንግስታት ዘመን። የዓለም ታሪክና ቅዱሳት መጻሕፍት እንደሚያስተምሩን መንፈሳውያን አባቶችና ዓለማዊ መሪዎች ተባብረው ለሕዝብና ለሀገር ጥቅም የሰሩባቸው ዘመናት የመኖራቸውን ያህል አንዱ አሳዳጅ ሌላው ተሳዳጅ ሆነው የታዩባቸው ጊዜያትም ብዙ ናቸው። ክቡር አባታችን አለቃ እያሌው ታምሩም ከልጅነት እስከ እርጅና ዕድሜያቸው ባለፉባቸው ሦስት የኢትዮጵያ የመንግሥት ሥርዓቶች ውስጥ አብሯቸው በተጓዘው ትውልድ ፊት ከተወጧቸው መንፈሳዊ ተግባሮች ጥቂቶቹን መጥቀስ አግባብነት አለው ብለን እናምናለን። አንደኛ፣ የአፄ ኃይለ ሥላሴ መንግሥትና አለቃ እያሌው ታምሩ። የአፄ ኃይለ ሥላሴ ዘመነ መንግሥት አለቃ እያሌው ታምሩ ከልጅነት ወደ ጎልማሳነት የተጓዙበት ዘመን ነው። በዚህ ዘመንም ገና በወጣትነት ዕድሜያቸው በንጉሠ ነገሥቱ ፊት እግዚአብሔር ከፍተኛ ሞገስን እንደሰጣቸው ያስመሰከሩ የተለያዩ የታሪክ ክስተቶች ታይተዋል። የኢትዮጵያ ዕውራን ተራድኦ ኅብረት ድርጅትን ለማቋቋም ከሌሎች ባልደረቦቻቸው ጋር ያደረጉትን ጥረት ንጉሠ ነገሥቱ ከከፍተኛ አድናቆት ጋር በመቀበል ስለደገፏቸው ተግባራዊ ሊሆን ችሏል። እሳቸውም ማኅበሩን መጀመሪያ በምክትል ሊቀመንበርነት ኋላም በቦርድ ሊቀመንበርነት መርተዋል። ንጉሠ ነገሥቱ የአለቃን ከፍተኛ የዕውቀት ብቃት በመገንዘብ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስር በሚገኙ ኮሌጆች የማታ ትምህርት ክፍሎች ውስጥ የሃይማኖት ትምህርት እንዲያስተምሩ ፈቅደውላቸዋል። በተለያዩ መንግስታዊ በዓላት በንጉሠ ነገሥቱ ፊት ንግግር እንዲያደርጉ ገና በወጣትነት ዕድሜያቸው የተፈቀደላቸው ሲሆን እሳቸውም ሰውን ለማስደሰት ሳይሆን እግዚአብሔር የመራቸውን እውነተኛ ነገር ንጉሠ ነገሥቱንም ሆነ መኳንንትና መሳፍንቱን ያስደስታል፣ ያስከፋል ሳይሉ እውነቱን ፍርጥ አድርገው ያስተምሩ እንደነበር በጊዜው የነበሩ የሚመሰክሩት ሐቅ ሲሆን፣ አስደናቂው ነገር ግን የንጉሠ ነገሥቱ አለመቆጣት ነበር። ከንጉሠ ነገሥቱ ፊት ለመናገር ከተሰጧቸው ብዙ ዕድሎች በአንዱ የሰጡትን ትምህርትና ያስከተለውን ውጤት እንደሚከተለው በአጭሩ አቅርበነዋል። የተቀጠለ ጽጌ በዓል በሚከበርበት አንድ አጋጣሚ ከንጉሠ ነገሥቱ ፊት ቀርበው ቅኔ እንዲቀኙና ንግግር እንዲያደርጉ ይፈቀድላቸዋል። በጊዜው በዕድሜ በጣም ወጣት ከመሆናቸው ጋር በሥራ አገልግሎትም ብዙ የቆዩ አልነበሩም። ነገር ግን እግዚአብሔር አምላካቸው ገና በልጅነት ዕድሜያቸው ሞገስን ሰጥቷቸው ስለነበር በንጉሠ ነገሥቱ ፊት ለመቆም ብዙ መውጣት መውረድ አላስፈለጋቸውም ነበር። በዚያ ታሪካዊ ዕለት ያደረጉት ንግግር በአጭሩ ሲቀመጥ መልእክቱ የሚከተለው ነበር። ግርማዊነቶ የሚመሯትን አገር ኢትዮጵያን አያት ቅድመ አያቶቹ እግዚአብሔርን ከመፍራት ጋር ነበር ሲመሯት የኖሩ። ለዚህም ምክንያታቸው አገሪቱ ሀገረ እግዚአብሔር፣ ሕዝቧም ሕዝበ እግዚአብሔር መሆኑን በማወቃቸውና መረዳታቸው ነው። እርስዎንም በአባቶቹ ዙፋን ላይ ሲያስቀምጦ እሱ በሰጠውት ጸጋ በተፈጥሮ ብልህነትና በትምህርት ያዳበሩትን ዕውቀት በመጠቀም ጭምር አገሮን ሕዝቦን በበለጠ እንዲያገለግሉ ፈቃዱ ሆኖ ነው። አገሮ ኢትዮጵያና ቀብታ ያነገሰችው የኢትዮጵያ ቤተ ክርስቲያን ነውር ነቀፋ የሌለባቸው ናቸው። ግርማዊነቶም ይህችን ሀገር እግዚአብሔርና ቀብታ ያነገሰችውን ቤተ ክርስቲያን በነበረ ክብራቸውና ታሪካቸው አንጻር የመጠበቅና ከተለያዩ የጠላት አመጣጦች የሚሰነዘርባቸውን አደጋ ሁሉ የመመከት ኃላፊነት አለብዎ። ኢትዮጵያና ኢትዮጵያውያን ሰለጠነ ከሚባለው ዓለም የሚያስፈልጋቸው የዕደ ጥበብና የተለያየ ሙያ ነክ ስልጣኔ እንጂ የሃይማኖት ወረርሽኝ አይደለም። ነገር ግን በአሁኑ ሰዓት ሃይማኖት የግል ነው፣ አገር የጋራ ነው የሚለውን የግርማዊነትዎን መርህ መግቢያ በማድረግ ከብዙ አቅጣጫ የሚወረወሩት ፍላጻዎች በኢትዮጵያ ቤተ ክርስቲያን በሕልውናዋ ላይ እያነጣጠሩ ይገኛሉ። ማንኛውም ኢትዮጵያዊ የኢትዮጵያ ቤተ ክርስቲያን መንፈሳዊ ርስቱ መሆኗን መዘንጋት አይኖርበትም። ይልቁንም ግርማዊነቶ የዚህችን ታሪካዊና ገናና ቤተ ክርስቲያን ሕልውና የመጠበቅ ኃላፊነት አለብዎ። ይህንን የምለው የቤተ ክርስቲያን ዕድል ከእያንዳንዱ ኢትዮጵያን እመራለሁ ከሚል መሪ ዕድል ጋር የተጣመረ በመሆኑ ነው። ዛሬ ዙሪያውን ከበው የኢትዮጵያ ቤተ ክርስቲያን ማፍረሻ ምክንያት
ከሶ ለማግኘት በስልጣኔና በዲሞክራሲ ስም ያሰፈሰፉ ሁሉ ነገ እሶ ከእግዚአብሔር ተጣልተው ብቻውን ቢቀሩ አጠገበው አይገኙም። ሁሉም ወደ ላኳቸው የውጭ ኃይሎች ጉያ ነው የሚገቡ። በዓለም የተለያዩ ክፍሎች ልዩ ልዩ ሃይማኖቶች ቢኖሩም እያንዳንዱ አገር ታሪካዊና ነባር የሥነ መንግሥትና የሥነ ሕዝብ አገነባብ አመጣጥ አንጻር ሁሉም አገር የራሱ ኦፊሴላዊ ሃይማኖት አለው። ይህም የየአገሩ የህልውና ምስጢር አስኳልና አውታር ነው። ይህንን ለመገንዘብ ግርማዊነቶ የኔን አስተዋሽነት ባይሻም በአባቶ በዳዊት ዙፋን ላይ ያስቀመጠዎትን እግዚአብሔርንና ለኢትዮጵያና ለኢትዮጵያውያን የተሰጠችውን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጠብቀው ይኑሩ። ይህን ባያደርጉ ራስዎንና አገሪቱን በአደጋ ላይ ይጥላሉ፣ ዙፋኖም ለዘርዎ አይተርፍም የሚል ነበር። ይህን ንግግር በሚያደርጉበት ጊዜ ብዙዎች መኳንንት፣ መሳፍንትና ሹማምንት ይህ ልጅ ጃንሆይ ፊት ቢሰጡት ጊዜ ድፍረት አበዛ ብሎ እንዴት እንዲህ ይዘልፋቸዋል በማለት እያጉረመረሙ እያሉ በቤተ መንግስቱ አስተናጋጆች አማካኝነት ከሰው መሃል አለቃ እያሌው ያኔ መሪጌታ ተጠርተው በተለየ ክፍል እንዲቆዩ ይደረጋል። እነዚያም ተቺዎችም አላርፍ ብሎ በገዛ እጁ ዋጋውን አገኘ፣ ታሰረ እያሉ ይወያዩ ነበር። ከተወሰነ ቆይታ በኋላ ወደ ልዩ ክፍል ወስዶ እዚህ ጠብቅ ተብለሃል ያላቸው አስተናጋጅ 500 ብር ይዞ መጥቶ ይህን ሽልማት ጃንሆይ ልከዋል ብሎ ሰጣቸው። ከዚያም ወደ ቤታቸው ሄዱ። በሌላ አጋጣሚ ንጉሠ ነገሥቱ ሲያገኟቸው በልዩ ትኩረትና ርኅራኄ አነጋግረዋቸው እንዳመሰገኗቸው የሥራ ዕድልም እንደሰጧቸው በራሳቸው አንደበት ተናግረዋል። ቅኔ ላበረክት ጃንሆይ ዘንድ ቀርቤ ግርማዊ ጃንሆይ የተማርኩትን የማስተምርበት ያልተማርኩትንም የመማርበት ዕድል ይሰጠኝ ብዬ ነበር። እሳቸውም እሺ ያልተማርኩትን የመማርበት አንድ ጥያቄ ነው፣ የተማርኩትን የማስተምርበት የምትለኝ አንተ ምን ችሎታ አለህ አሉኝ። እኔ ለወጣቱ የኢትዮጵያን ታሪክ ማስተማር እፈልጋለሁ። እሶ አገር የጋራ ሃይማኖት የግል ነው አሉ። የኢትዮጵያ ሕዝብ ሀገሩን ከሃይማኖቱ ሃይማኖትን ከሀገሩ ለይቶ አያውቅም። ነገስታቱ ራሳችሁ አንድ ነገር ሲነሳ የሀገርህን ድንበር የሚደፍር የሃይማኖትህን ክብር የሚጻረር ቤተሰብህን የሚበትን ጠላት መጥቷልና ተነስ ነው የምትሉት። አሁን ግን ወጣቱን ትውልድ አባትህም እናትህም እኔ ነኝ ብለውት አዳሪ ትምህርት ቤት ሰበሰቡት። እየበላ እየጠጣ ከመራገድ በቀር የሚያውቀው ነገር የለውም። አስተማሪዎቹ ደግሞ የሌላ አገር ዜጎች ናቸው። ሞግዚቶቹ ሁሉ ባዕዳን ናቸው። የራሳቸውን ታሪክ ከሚነግሩት በስተቀር የራሱን የሚያስተምረው የለም እና ይሄ ከጠፋ በኋላ እንደገና ተመልሶ ቢፈለግ አይገኝም። ዛሬ ወደደም ጠላም እንዲያው ለቅንጦት ብሎም ይሁን ኃይለ ሥላሴ ይሙት እያለ የአባቱ ማሳረፊያ ቢያደርገው አንድ ነገር ከመጣ እንኳን ደሙን የሚያፈስልዎ ውሃም የሚረጭልዎ አያገኙም አልኳቸው። ከዚያም ሳቁብኝ። አብረዋቸው የነበሩት አቶ ከበደ ሚካኤል ግን በጣም ተቆጡ። ይሄ የወታደር አስተማሪ እንጂ የሲቪል አስተማሪ መሆን አይችልም አሉ። በንጉሠ ነገሥቱ ዘመን ካደረጓቸው ታዋቂ ንግግሮቻቸው ይልቁንም በጃንሆይ ዘመነ መንግስት መጨረሻ ዋዜማ ላይ የተናገሩትን ንግግር በጊዜው ከነበሩት እማኞች አንዱ ኮሎኔል ቃለ ክርስቶስ አባይ የኢትዮጵያ ታሪካዊና ፖለቲካዊ ሂደት በሚለው መጽሐፋቸው ከገጽ 411 ላይ እንደሚከተለው አስፍረውታል። በዚህ ቀን ዝናቡ እያካፋ በቤተ መንግስቱ በረንዳ ላይ ሕዝቡን ወክለው ንግግር ያደረጉት የተክለ ሃይማኖት ደብር አለቃ ሊቀ ጠበብት አያሌው ታምሩ ሲሆኑ ካደረጉት ንግግር መካከል ጥቂቱ ፍሬ ነገር ቢጠቀስ ቀጥሎ የተመለከተውን ይመስላል። የግርማዊነቶ መንግስት 11ኛው ሰዓት ላይ በደረሰበት ወቅት ኢትዮጵያ በታላቅ ችግርና ፈተና ውስጥ ተዘፍቃ ትገኛለች የሚል ንግግር በማሰማት ንግግራቸውን እንደመደሙ ክቡር አባታችን አለቃ አያሌው ታምሩ ከነገሩን የምንገነዘበው ንጉሠ ነገሥቱ እንደ ንጉሠ ነገሥት ሳይሆን እንደ ዘመድ እንደ ጓደኛ በጣም ቅርበት ባለው ሁኔታ ያነጋግሯቸው እንደነበረ ነው። ከዚህም በመቀጠል የምንጠቅሰውም ለዚህ እማኝ መሆን ይችላል። ጃንሆይ
የሞት መድኃኒቱ ምን ይሆን ብለው ይጠይቋቸዋል። እሳቸውም የሞት መድኃኒቱ ልጅን በእውቀት በሃይማኖት አንጾ ማሳደግ ነው ይላሉ። ጃንሆይም እውነት ብለሃል ብለው መልስ ሰጥተዋቸዋል። አፄ ኃይለ ሥላሴ የአለቃ አያሌው ታምሩን ልዩ ችሎታና ከእግዚአብሔር የተሰጣቸውን ጸጋ ጥሩ አድርገው የተገነዘቡ መሆናቸውን ከላይ የጠቃቀስናቸው የተለያዩ ሁኔታዎች የሚጠቁሙ ሲሆን በተለይ ደግሞ የተክለ ሃይማኖት ቤተክርስቲያን እልቅና ሹመት ተከትሎ ተነስቶ የነበረውን ተቃውሞ የዳኙበት ሁኔታ ከላይ የጠቀስነውን እምነት ያጠናክራል። ጊዜው 1960 ዓመተ ምህረት ነበር። የያኔው ሊቀ ጠበብት አያሌው ታምሩ የደብረ አሚን ተክለ ሃይማኖት ቤተክርስቲያን አለቃ ሆነው ይሾማሉ። የእልቅናው ሹመት በችሎታ በምርጫ ሳይሆን እንደ ዘር ውርስ ለኛ መተላለፍ ይገባዋል በሚሉ ሰዎች ስር ያደሙ ሰዎች ከፍተኛ ተቃውሞ ያነሱና አዲሱ ተሿሚ አለቃ አያሌው ታምሩና ተቃዋሚዎቻቸው ንጉሠ ነገሥቱ ፊት እንዲቀርቡ ይጠራሉ። ንጉሠ ነገሥቱ የተቃዋሚዎቹን ተወካይ ተቃውሟችሁ ምንድነው ብለው ይጠይቃሉ። ጃንሆይ አካለ ስንኩል ሰው ለቤተ ክርስቲያን ከፍተኛ አገልግሎት ሊሾም አይገባውም የሚል ሕገ ቤተ ክርስቲያን አለ። እሱም አይነ ስውር ስለሆነ በእልቅና ሊሾምብን አይገባም ይሏቸዋል። ጃንሆይም በየትኛው ሕገ ቤተ ክርስቲያን ነው ይህ የምትለው አንቀጽ ያለው ይሉታል። ሰውየውም አፉ እንዳመጣ ተናግሯልና የተጠየቀውን ጥያቄ መመለስ ይሳነዋል። ጃንሆይም በሁኔታው በጣም ተገርመው ወይ ግሩም ያልተማረው የተማረውን እንዲህ አድርጎ ሲዘልፈው ካሉ በኋላ ከ20 ዓመት በላይ ሲያስተምራችሁ አይነ ስውር ነው አላላችሁ? ሹመት ሲያገኝ ነው ይህን ያመጣችሁት። እሱ ስጋዊ አይኑን ቢጠፋ ልቡ ብሩህ ነው። እውራንስ እያያችሁ የማታዩ እናንተ ናችሁ። ሹመነዋል አንሽረው ብለው ሹመታቸውን አጸኑላቸው። ወደ እሳቸውም ዞር ብለው ሹመቱን የሰጠንህ ወንጌል እንድታስተምርበት ነው፣ ቂም አትያዝባቸው፣ አስተምራቸው ብለው አሰናብተዋቸዋል። ለማጠቃለል ያህል በንጉሠ ነገሥቱ ዘመን መመስገን ያለበትን አመስግነው መመከር ያለበትንም መክረው መገሰጽ የሚገባውንም ገስጸው በተጨማሪም በትንቢት መልክ የሚጠቀሱ ታላላቅ መልእክቶችንም ያስተላለፉበት ዘመን ነው ለማለት ይቻላል። ሁለተኛ የደርግ ዘመንና አለቃ አያሌው ታምሩ። የደርግ ዘመን እንኳን እንደ አለቃ አያሌው ታምሩ ላለ የሃይማኖትና የሀገር ጠበቃ ለማንኛውም ሰው ከፍተኛ ፈተናን የጋበዘ ከባድ ጊዜ መሆኑ በይፋ የታወቀ ነው። አለቃ አያሌው ታምሩ በንጉሠ ነገሥቱ ዘመን የጀመሩት ሐዋርያዊ ተጋድሎ በደርግ ዘመን ደረጃውን ጨምሮ ወደ ሰማዕትነት ተጋድሎ የገቡበት መባቻ ሆኖ ሊቆጠር ይችላል። በየካቲት ወር 1966 ዓመተ ምህረት የተጀመረውን የለውጥ ንቅናቄ ተከትሎ በየቦታው የተቀጣጠለው የአብዮተኛነት መንፈስ ቤተክርስቲያንንም የጎበኛት ብዙ ሳይውል ሳያድር ነበርና ካህናትም ባለቆቻቸው ላይ የተቃውሞ አመጻ አካሂደዋል። ብዙዎችም አጋጣሚውን ለሐሰተኛ ዓላማቸው ማስፈጸሚያ ሲያውሉት ታይተዋል። ይህንኑ ተከትሎ አለቃ አያሌው ታምሩ ከግንቦት ወር 1966 ዓመተ ምህረት ጀምሮ የተክለ ሃይማኖትን ቤተክርስቲያንን በእልቅና ማገልገል አቆሙ። ነገር ግን በጠቅላይ ቤተ ክህነት ውስጥ የሊቃውንት ጉባኤ ሰብሳቢ ከመሆን ጋር ከተለያዩ አድባራትና ገዳማት በሚቀርብላቸው ጥሪ መሰረት በጣም ብዛት ባላቸው የቤተ ክርስቲያን በዓላት ላይ በመገኘት እንኳን የተቃውሞ የምስጋና ቃል ለመናገር ያስፈራ በነበረበት በዚያ ቀውጢ ሰዓት የሕዝብና የቤተ ክርስቲያን አንደበትና ሕሊና ሆነው በሃይማኖት ትምህርት ረሃብና በፍትህና መልካም አስተዳደር ጉድለት የተንገበገበውን ኢትዮጵያዊ ሕዝበ ክርስቲያን ሲያስተምሩና ሲያጽናኑ ኖረዋል። በወታደራዊ መንግስት ዘመን በአሕዛብ ላይ የተፈጸሙትን ዘግናኝ ግፎችና በቤተ ክርስቲያን በአጠቃላይ በሃይማኖት ላይ የተቃጣውን የክህደት ትምህርት በጥብቅ በመቃወማቸው በተደጋጋሚ ወደ ሕዝብ ደህንነት ቢሮ እየተከሰሱ የቀረቡ ሲሆን በደርጉ ሊቀመንበርና ምክትል ሊቀመንበር ፊትም ቀርበው ከፍተኛ ተግሳጽ ደርሶባቸዋል። የሚከተሉትን ለታሪክ ማስታወሻነት እናቀርባለን። የጎጃም ክፍለ ሀገር ተልእኮ ኮሎኔል መንግስቱና አለቃ አያሌው ታምሩ። ደርግ ስልጣን ከያዘ በኋላ
በነበሩት የመጀመሪያዎቹ 1 እና 2 ዓመታት የጎጃም ሕዝብ የደርግን ስልጣን አልቀበልም ብሎ ክፉኛ ተቃውሟል። የሕዝቡ የመሬት ይዞታ ሥርዓት የጭሰኝነትና የገባርነት ሳይሆን የትውልድ ሥርዓትን የሚከተል ነበርና መሬት የመንግስት ነው የሚለው አዋጅ የእያንዳንዱን ሰው የመሬት ባለቤትነት የሚያሳጣ በመሆኑ የነፍስ ወከፍ መሳሪያ ጉዳይም ሕዝቡ ለዘመናት ያዳበረው ባህል ከመሆኑ ጋር የራስን የቤተሰብንና የአገርን መብትና ክብር የሚዳፈር ጠላት ሲነሳ የሚመክትበት መከላከያ መሆኑን ስለሚያምን እንዲሁም የደርግ መንግስት ለሃይማኖት የነበረው አመለካከት ይልቁንም እግዚአብሔር የለም የሚለውን ኮሚኒስታዊ አዋጅ ስላልወደደው የጎጃም ሕዝብ በከፍተኛ ደረጃና በግንባር ቀደምትነት የደርግን መንግስት በመቃወም በተለያዩ መልኮች ቅሬታውን በተደጋጋሚ እየገለጠ ነበር። በዚህ ወቅት ጊዜያዊ ወታደራዊ አስተዳደር ደርግ ከጎጃም ክፍለ ሀገር የተለያዩ አውራጃዎችና ወረዳዎች ተወላጅ የሆኑ የሕዝቡን ስነ ልቦና የሚያውቁ በሕዝቡ ዘንድ ተሰሚነት ያላቸው በአዲስ አበባ የሚኖሩ ሰዎችን አሰባስቦ ትዕዛዝ ይሰጣል። ከተጠሩት ሰዎች መካከል አለቃ እያሌው ታምሩ አንዱ ነበሩ። ትዕዛዙን የሰጡት ኮሎኔል አጥናፉ አባተ ሲሆኑ መልእክቱም የሚከተለው ነው። ወደ ትውልድ ቀያችሁ ሄዳችሁ ሕዝቡ ዓላማችንን እንዲረዳና እንዲተባበረን አስረዱልን። የኛ ዓላማ የሰፊው ሕዝብ መብትና ፍላጎት የሚከበርበትን ሥራ መስራት ነውና በእኛና በሕዝቡ መካከል የሽምግልና አገልግሎት እንድትሰጡ መርጠናችኋል። አለቃም ይህን መልእክት ተቀብለው ለመሄድ የማይችሉ መሆናቸውን ይናገራሉ። ሰሚ ግን አላገኙም። የሽምግልና አገልግሎት ስጡን የሚሉ ጥያቄ መሸፋፈኛ ልብስ እንጂ መልእክቱ ጫና የተቀላቀለ ትዕዛዝ እንደሆነ በጣም ግልጽ ነበር። የደርግን የትዕዛዝ ጫና በደንብ ሲያጠኑት ደግሞ የተመረጡት ሽማግሌዎች በሕዝባቸው ላይ ያንዣበበውን አደጋ የሚያሳያቸው ስለነበር መሞከር የሚችሉትን ለመሞከር ተመካክረው ሄዱ። አለቃ እያሌው ታምሩ ወደ ተላኩበት ትውልድ አካባቢያቸው ደርሰው ምክር እንዲለግሱት ለተሰበሰበው ሕዝብ ያደረጉት ንግግር በአጭሩ ሲቀርብ ይህን ይመስል ነበር። የተወደዳችሁ ወገኖቼ፣ አገራችሁ ኢትዮጵያ ሀገረ እግዚአብሔር፣ እናንተም ሕዝበ እግዚአብሔር ናችሁ። የራሳችሁን ወግ፣ ባህል፣ ሃይማኖት፣ ሰብአዊ ክብር ለይታችሁ እንደምታውቁ አምናለሁ። አሁን በስልጣን ላይ ያለው መንግስት የሕዝቡን ወግ፣ ባህል፣ ሃይማኖት፣ ሰብአዊ ክብር ጠብቄ አስተዳድራለሁ ባይ ነው። ይህን ቃሉን ከጠበቀ መልካም ነው። ከናንተ የሚያጋጨው ነገር ይኖራል የሚል ግምት የለኝም። መብታችሁን፣ ክብራችሁን፣ ሃይማኖታችሁን ልንካ ካለ ግን ለሃይማኖታችሁ፣ ለክብራችሁ፣ ለመብታችሁ መሟገት እንዳለባችሁ እመክራችኋለሁ የሚል ነበር። ለዚህ ጉዳይ የተላከው ቡድን አባላት በጎጃም ቆይታቸው ከአንድ ቦታ ወደ ሌላ ሲንቀሳቀሱ እያንዳንዱን እንቅስቃሴያቸውን የሚቆጣጠሩ የደርጉ ሹማምንት ነበሩ። እነዚህ ሹማምንት የቡድኑን አባላት ዕለታዊ እንቅስቃሴ በመወሰን በዚህ ግቡ፣ በዚህ ውጡ እያሉ ይሰጡ የነበረው አመራር በአለቃ እያሌው ታምሩ ዘንድ ተቀባይነት አላገኘም ነበር። በእያንዳንዱ ባለፉበት መንደር ማግኘት የሚፈልጓቸውን የሀገርና የቤተ ክርስቲያን ሽማግሌዎች ባሉበት አካባቢ ሲያልፉ ይጓዙበት የነበረውን መኪና የሚነዳውን ሹፌር እዚህ ቁም፣ እዚያ ቁም እያሉ በማዘዝ ከላያቸው ሆነው መንገዳቸውን ከሚቆጣጠሩት ሹማምንት አመራር ውጪ ሲንቀሳቀሱ ሊቋወሟቸው የሞከሩትን ሰዎች በነጻነት የመንቀሳቀስ መፍትሄን አትንፈጉኝ፣ እዚህ ያመጣችሁኝ ከሕዝቡ ጋር እንድመክር እንድነጋገር እስከሆነ ድረስ እናንተ በፈለጋችሁት ሳይሆን እኔ በመረጥኩት መንገድ ነው ማነጋገር ያለብኝ በማለት የወሰዱትን አቋም አብሯቸው የተጓዙት የቡድን አባላት ዛሬም በመገረም ያስታውሱታል። አለቃ እያሌው ወደ አዲስ አበባ ከተመለሱ በኋላ በደርግ ጽሕፈት ቤት እንደሚፈለጉ ተነግሯቸው ከቤተ መንግሥት በተላከ መኪና ወደዚያ ተወሰዱ። የደርጉ ሊቀመንበር ኮሎኔል መንግስቱ ኃይለማርያምና ምክትል ሊቀመንበር ኮሎኔል አጥናፉ አባተ በአንድ ቢሮ ውስጥ ይጠብቋቸዋል። ኮሎኔል መንግስቱ ክፉኛ ተቆጥተዋል። በሽጉጣቸው ሰደፍ ጠረጴዛ ይደበድባሉ። ኮሎኔል አጥናፉ ጥያቄ ያቀረቡ፣ አገር እንዲያረጋጉ ቢላኩ እንዴት ሕዝቡን በእኛ ላይ እንዲነሳ ቀስቅሰው ይመጣሉ ብለው ለአለቃ
ጥያቄ ያቀርባሉ። አለቃም እኔ በመጀመሪያም ለእናንተ መልእክት አልመጥንም አትላኩኝ ብያለሁ። የለም አይሆንም፣ ሄደህ የሕዝቡን መብት አክብረን እንደምናስተዳድረው አስተማምነህ ንገርልን፣ ከኛ አንተን ያምናሉ አላችሁኝ። ሄጄም የላካችሁኝን ተናገርኩ፣ ሌላ ምን አጠፋው ብለው መልስ ይጠይቃሉ። ኮሎኔል አጥናፉ ሌላ ጥያቄ አልጨመሩም። የኮሎኔል መንግስቱ ነበር ተራው። እውር ገደለ ታሰኘኛለህ እንጂ አንተን እዚህ መግደል ነበር በማለት በገዛ ንዴታቸው ጨሱ። ከዚህ በኋላ ማንም ተጨማሪ ነገር አልተናገረም። ተግሳጹ አለቀ። አለቃም ከነመሪያቸው እንዲወጡ ተነግሯቸው ወደ ቢሮአቸው ተመለሱ። አለቃ አያሌውን ከሸኙ በኋላ ሁለቱ ኮሎኔሎች ደጃች ከበደ ተሰማንና በጊዜው በእስር ቤት ውስጥ የነበሩትን ንቡረ እድ ዲሜጥሮስ ገብረ ማርያምን ስለ አለቃ አያሌው ታምሩ አቋምና የኋላ ታሪክ ይጠይቃሉ። ሁለቱም ሰዎች የአለቃ አያሌውን አገር ወዳድነትና የሚናገሩትን ነገር ሁሉ ለአገር ለወገን ይበጃል ብለው ያመኑበትን እንጂ ለተለየ ወገን ወግነው የአንድ ቡድን አቋም ወይም ሐሳብ ለማስፈጸም የሚንቀሳቀሱ አይደሉም ብለው ያስረዷቸዋል። ኮሎኔል መንግስቱም ከሁለቱ ሰዎች ያገኙትን ምስክርነት ቦታ የሰጡት ይመስላል። የደርግ ቤተ ክርስቲያን ተሐድሶ ጉባኤና አለቃ አያሌው ታምሩ። ደርግ በመጀመሪያዎቹ የስልጣኑ ዘመናት ከፈጸማቸው አስከፊ ሥራዎች አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የዓላማው ማስፈጸሚያ ለማድረግ የተንቀሳቀሰበት ስልት ነበር። ከወጠናቸው ስልቶች አንዱ የቤተ ክርስቲያን ተሐድሶ ጉባኤ የሚል ጉባኤ ማቋቋምና በጉባኤው ውስጥ የራሱን ዓላማ የሚያራምዱ አባላትን በማስገባት የኢትዮጵያ ቤተ ክርስቲያን ሕጋዊ ፓትርያርክ የነበሩትን ብፁዕ ወቅዱስ አቡነ ቴዎፍሎስን ከስልጣን ማውረድና ለራሱ ፖለቲካ የሚመቸውን ሰው መሾም የቤተ ክርስቲያንን መርሆ ከኮሚዩኒስት መርሆች ጋር አንድ እንደሆነ የሚያሳይ ዓላማ ማራመድ ይገኝበታል። በጊዜው በተቋቋመው ጉባኤ ውስጥ እንዲሰሩ ከተመረጡት ውስጥ ጨርሶ ለደርጉ ዓላማ የማይመቹ ሰዎች የነበሩ ሲሆን የደርግን ዓላማ በሚያራምዱና በእነሱ መካከል ከፍተኛ የሆነ ልዩነት እየተፈጠረ በመምጣቱ እኒያ የደርጉ መሳሪያ መሆን ያልፈለጉ ሰዎች ለቤተ ክርስቲያን ይጠቅማል ያሉትን በቅን ልብ በማቅረብ ጉዳት ያስከትላል ብለው ያመኑበትንም በግልጽ በመናገራቸው የተነሳ እንደ ጠላት ተፈረጁ። ከነዚህም መካከል ፕሮፌሰር ጌታቸው ኃይሌ በቤታቸው ውስጥ እንዳሉ በጥይት ተደብድበው በአካላቸው ላይ ከፍተኛ ጉዳት ሲደርስባቸው ዶክተር ሐዲስ የሻነው የተባሉት ለእስር ተዳርገዋል። አለቃ አያሌው ታምሩ ደግሞ ከከፍተኛ የጽሑፍ ማስጠንቀቂያ ጋር ከኮሚቴው ታግደዋል። የኮሎኔል መንግስቱ ኃይለ ማርያም ሐውልትና አለቃ አያሌው ታምሩ። ጊዜው 1976 ዓመተ ምህረት የታህሳስ ገብርኤል በዓል ነበር። በዚያ ዓመት በጥቁር አንበሳ ሆስፒታል አካባቢ የኮሎኔል መንግስቱ ኃይለ ማርያም ምስል ያለበት ሐውልት ተሰርቶ ቆሞ ነበር። አለቃ አያሌው ታምሩ በብስራተ ገብርኤል ቤተክርስቲያን ተገኝተው እንዲያስተምሩ ተጋብዘው ነበርና በዚያ ተገኝተው ነበር። ቅዳሴና የታቦቱ ዑደት ከተፈጸመ በኋላ በቦታው ለተገኘው ብዙ ሕዝብ ትምህርት መስጠት ጀመሩ። ስለ በዓሉ ታላቅነትም አስተማሩ። የበዓሉ ባለታሪኮች ሰልስቱ ደቂቅ ንጉሥ ናቡከደነጾር ላሰራው ሐውልት አንሰግድም በማለታቸው የተቀበሉትን መከራና እግዚአብሔርም ቅዱስ ገብርኤልን ልኮ እንዴት ከተጣሉበት እሳት እንዳወጣቸው በማስታወስ ካስተማሩ በኋላ ወደ ሕዝቡ ዕለታዊ ሕይወት በመግባት በጊዜው የነበሩት የአገሪቱ መሪዎች የሐውልት መታሰቢያ ለማቆም የሚያበቃ አንድም የረባ ነገር ሳይሰሩ ምስላቸው ያለበት ሐውልት ማቆማቸው ከናቡከደነጾር ሥራ ጋር የሚመሳሰል መሆኑን ምዕመናን ለዚህ ሐውልት ሳይሆን ለአምላካቸው ለእግዚአብሔር ብቻ ክብርን ሊሰጡ እንደሚገባ የሚገልጽ ቅኔ የለበስ ተግሳጽ ይናገራሉ። ትምህርቱን ጨርሰው ወደ ቤታቸው ሲያመሩ ከመንገድ ላይ የሕዝብ ደህንነት ሰዎች አፍነው ወደ ደህንነት ቢሮ ይወስዷቸዋል። ያፈኗቸው ሰዎች አለቃ ያደረጉትን ንግግር በመቅረጸ ድምፅ ቀርጸው ይዘው በማስረጃ ላለቆቻቸው ከሰሷቸው። ጉዳዩ የቀረበላቸው ኃላፊ ግን እባክዎ አለቃ መንግስትን የሚተች ነገር አይናገሩ፣ በጣም ብዙ ጊዜ እሶን እንድንከታተል እንድናስወግድ ትዕዛዝ ተሰጥቶናል።
ግን የቤተሰብ ታሪክውን ስናጠና የብዙ ልጆችና የቤተሰብ ኃላፊ ነዎት። ስለዚህ የሚጎዳዎትን ነገር ለማድረግ ተቸግረናል። አሁንም የምንጠይቀው እንዲህ አይነት ትምህርት ከማስተላለፍ እንዲቆጠቡ ነው በማለት አሰናብተዋቸዋል። ቀኝ እጃችሁን አንሱ። ከማዕከላዊ ዕድሜ ጀምሮ ወደ ኋላ ያለ ማንኛውም ኢትዮጵያዊ እንደሚያስታውሰው እግዚአብሔር የለም የሚለው ትምህርት በይፋ በኢትዮጵያ የተነገረበት ዘመን የደርግ ዘመን ነው። ይህ የክደት ትምህርት የተነገረው በቤተ መንግሥትና በሕዝባውያን ቦታዎች ብቻ ሳይሆን በቤተ ክህነትም ነበር። ይህ ዘመን በቤተ ክህነቱ የስብከተ ወንጌል አዳራሽ ውስጥ በስመ ማርክስ፣ ኤንግልስ ወሌኒን ብንል ምን አለበት ተብሎ እስከ መነገር የተደረሰበት ከፍተኛ ክህደት የተፈጸመበት ጊዜ እንደነበረ የቅርብ ጊዜ ትዝታ ነው። ሰዎች ወደ ቤተ ክርስቲያን በይፋ ሄደው መሳለም የፈሩበት፣ ልጆቻቸውን ክርስትና ማስነሳት ያፈሩበት፣ የእግዚአብሔርን ስም በግልጥ መጥራት የተሳቀቁበት ጊዜ ነበር። በዚህ ጊዜ ነበር በአንዱ የመስቀል ደመራ በዓል ዕለት አለቃ እያሌው ታምሩ በመስቀል አደባባይ ለተሰበሰበው ሕዝብ ትምህርት እንዲሰጡ የተጋበዙት። የመስቀል አደባባይ ብዛት ባለው ሕዝብ ተሞልቷል። ሕዝቡም ስነ ሥርዓቱን ይከታተላል። መዘምራን በዕለቱ የሚቀርበውን ያሬዳዊ ዜማ አሰሙ። አለቃ እያሌው ደግሞ ትምህርት ሊሰጡ ቀረቡ። ትምህርት በሚሰጡበት ጊዜ የሆነውን ነገር በጊዜውና በቦታው የነበሩት ፕሮፌሰር ነቢያት ተፈሪ እንደሚከተለው አቅርበውታል። በደርግ ዘመን መስቀል በዓል በሚከበርበት ጊዜ አብዮት አደባባይ ይባል ነበር። አሁን እንኳ ለስሙ መስቀል አደባባይ ተብሏል። ለደመራ ወጥተው በሚያስተምሩበት ጊዜ 20ና 30 ሺህ ሰው ተሰብስቧል። ትዝ ይለኛል ብቻ ባልሳሳት አብዮተኛ ፓርቲዎች ወይንም ድርጅቶች አንድ የሆኑበት 5 ድርጅቶች አንድ የሆኑበት ጊዜ ነበርና በዚያን ጊዜ ደርግ ሕዝቡን እየሰበሰበ በየአደባባዩ መፈክር ያስተምር ነበር። ሁሉም ሰው አብዮታዊት እናት አገር ወይም ሞት እያለ ግራ እጁን እየወረወረ ሁላችንም እንል ነበር። እሳቸው ስለ መስቀል አስተማሩና ከጨረሱ በኋላ አሁን እንግዲህ ይህንን ከተረዳችሁ አሉና መስቀል ኃይላችን ነው፣ መስቀል መድኃኒታችን ነው ብለው ቀኝ እጃቸውን አንስተው ይጮኻሉ። ሕዝቡም ዝም አለ መሰለኝ። ኋላ ሁለተኛ ደገሙት። ሕዝቡም ምን እንደሚፈልጉ ገባው። ከዚያም ሕዝቡ መስቀል ኃይላችን ነው፣ መስቀል መድኃኒታችን ነው አለና ቀኝ እጁን ወረወረና መፈክር አሰማ። ከዚያ መስቀል መድኃኒታችን ነው፣ መስቀል ቤዛችን ነው ሲል በቃ አለቀ። ሕዝቡን ሙሉ በሙሉ ቀየሩት። ከዚያ በኋላ ሕዝቡ ተበረታቶ ወደ ቤተ ክርስቲያን ማምራት ጀመረ። እስከዚያ ድረስ ግን የሃይማኖት ጉዳይ ተዳፍኖ ነበር። የደርግ ውድቀት ዋዜማና ሚያዝያ ጊዮርጊስ 1983 ዓመተ ምህረት ደርግ በሕዝቡ ላይ ሲሰራው የኖረውን ግፍ ሁሉ ዘንግቶ ከመጣበት የውድቀት ጥሪ ለመዳን በከፍተኛ ደረጃ የተፍጨረጨረበት ዓመት ነበር። ቀደም ባሉት ዓመታት ሙልጭ አድርጎ ሲሰድባቸው የነበሩትን ቀደምት የኢትዮጵያ ነገሥታት ይልቁንም እና አጼ ቴዎድሮስን እና አጼ ዮሐንስን እና አጼ ምኒልክን በተለያዩ የብዙሃን መገናኛዎች እያነሳሳ የሕዝቡን ወኔ መቀስቀሻና የዘመቻ ማዘጋጃ ዘዴ ብሎ ይዞት ነበር። ነጋ ጠባ ስለነዚህ ቀደምት ነገሥታት ጀብዱና አገር ወዳድነት አትንኩኝ ባይነት ብዙ ይባል ብዙ ይጻፍ ነበር። ሚያዝያ 23 ቀን 1983 ዓመተ ምህረት የሰማዕቱ የቅዱስ ጊዮርጊስ በዓል በአራዳ ጊዮርጊስ ቤተክርስቲያን በሚከበርበት ጊዜ አለቃ እያሌው ታምሩ በቤተክርስቲያኑ ተገኝተው እንዲያስተምሩ ተጋብዘው ነበር። እሳቸውም ስለ ሰማዕቱ ተጋድሎና በሃይማኖት ስላገኘው የድል አክሊል ዘርዝረው አስተማሩ። ዛሬ በከፍተኛ የችግር አዘቅት ውስጥ የወደቀችውን አገራችሁን ኢትዮጵያንና ሃይማኖታችሁን ለመታደግ በሃይማኖት ጸንታችሁ መንፈሳዊ ተጋድሎ አድርጉ። የቴዎድሮስ ነኝ፣ የዮሐንስ ነኝ፣ የሚኒሊክ ነኝ እያሉ ጉራ መንዛት የትም አያደርስም። እነሱ በጊዜያቸው መስራት ያለባቸውን ሰርተው የማይጠፋ ስም ተክለው ሄደዋል። እናንተም ዛሬ የራሳችሁን ግዴታ መወጣት አለባችሁ። ቤተ መንግሥትና ቤተ ክህነት ተባብረው የካዱትን እግዚአብሔርን
በድለውናል፣ ጨቁነውናል ብለው ያንቋሸሿቸውን የነገስታቱን ስም ዛሬ የጦርነት ዘመቻ ነጋሪት መጎሸሚያ ማድረጋቸው ተገቢ አይደለም። እናንተም እነሱ የሚሉትን ተከትላችሁ ራሳችሁንና ሌላውን ወገናችሁን መጨረሻ ወደ ሌለው እልቂት መክተት የለባችሁም። በአሁኑ ሰዓት ከግራ ከቀኝ የሚጎሰመው የጦር ነጋሪት አገራችንንም ራሳችንንም ወደማያባራ ተጨማሪ መከራ የሚመራ ነው። ንስሐ አልገባችሁም። የበደላችሁትን እግዚአብሔርን ይቅርታ አልጠየቃችሁትም። ባለፈው 17 ዓመት የተሰራው በደል በጣም ከፍተኛ ነው። እግዚአብሔር ጨርሶ የለም ተብሎ ተክዷል። መንግስትም ሕዝብም ተባብረው ካዱት። መንግስት አሮጌዋ ቤተክርስቲያን ቱደም፣ እግዚአብሔር የሚባል አምላክ የለም ብሎ በካድሬዎቹ አማካኝነት ሰበከ። ብዙ ሕዝብም እግዚአብሔርን ክዶ በሶሻሊዝም ጸበል ተጠመቀ። በለውጥ ስም ልጆች ወላጆቻቸውን፣ ወንድም ወንድሙን ገደለ። እናቶች የልጆቻቸውን እርም በሉ። ብዙ እልቂትም በአገሪቱ በሞላ ተካሄደ። ቤተክርስቲያንም በራሷ ካህናት ተዋርዳለች። ካህናት የፖለቲካ ካድሬዎች፣ የአብዮት ጠባቂዎች ሆነው ሰሩ። በእጃቸው የወገኖቻቸውን ደም አፈሰሱ። ደም ባፈሰሱበት እጅ ወደ ቤተ መቅደስ ገብተው የወልደ እግዚአብሔርን ሥጋ ወደሙ አቀረቡበት። ጳጳሳትና መምህራን ሶሻሊዝምና ክርስትና አንድ ናቸው፣ ማርከስ እንዲህ አለ፣ ሌኒን እንዲህ አለ ብንል ምን አለበት? ይቤ ማቴዎስ ይቤ ማርቆስ እንል የለም ወይ ብለው በእግዚአብሔርና በቤተ ክርስቲያኑ ላይ አፌዙ። ከግፈኞች ጋር በየአደባባዩ በየፖለቲካ ሸንጎ ተሰልፈው የግፍ ድግስ አድማቂዎች ሆኑ። በቤተ ክህነቱ የስብከት ወንጌል አዳራሽ ውስጥ በስመ ማርከስ ኤንግልስ ወሌኒን እየተባለ ፌዝ ተነገረበት። እግዚአብሔር በሆነው ነገር ሁሉ አዘነ። የሕዝቡም የመንግስትም ልብ ባለመመለሱ አሁንም ወደ ተከታይ የመከራ አዘቅት እየወረድን እንገኛለን። ስለዚህ እዘኑ፣ ልባችሁን በፍጹም ንስሐና ሐዘን ለእግዚአብሔር ስጡ በማለት አስተማሩ። የአዋጅ ምህላና በቅድስት ሥላሴ ቤተ ክርስቲያን የተሰጠ ትምህርት። በወታደራዊው መንግስት የመጨረሻ የስልጣን ቀናት ሕዝቡ ከፍተኛ ጭንቀት ውስጥ ወድቆ ነበር። እያንዳንዱ ቀን ሊያስከትል ስለሚችለው ነገር ማንም እርግጠኛ ካለመሆኑ ጋር አንዱ ካንዱ ይሻላል ብሎ ሊመርጣቸው ከማይችል ሁለት ኃይሎች ጋርም የተፋጠጠበት ወቅት ነበር። በአንድ በኩል አለሁ አልሞትኩም እያለ የሚፈክረው ወታደራዊ መንግስት፣ በሌላ በኩል ደግሞ ወደፊት እየገፋ የነበረው ተቃዋሚ ኃይል አካሄድ ብዙም ግልጽ ስላልነበረ የሕዝቡን ጭንቀት ይበልጥ አባብሶት ነበር። በዚህ ሰዓት ሕዝቡም በሃይማኖቱ እየተሰበሰበ የምህላ ጸሎት ጀመረ። በአብያተ ክርስቲያናት ሕዝብ እየተሰበሰበ አለቀሰ፣ ተከዘ፣ እግዚአብሔርን ይቅርታ ጠየቀ። ያንዣበበው የእልቂት ደመና እንዲገፈፍም ተማጸነ። በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን ታላቅ የምህላ ጸሎት እንዲደረግ በይፋ ተነገረና በዕለቱ ብዙ ሕዝብና የቤተ ክህነት ባለሥልጣኖች ተገኙ። በዚህ ዕለት አለቃ እያሌው ታምሩ በቦታው ተገኝተው እንዲያስተምሩ ተጋበዙ። ያስተማሩት ትምህርትም ባጭሩ ይህን ይመስል ነበር። በሕዝብና በአገር ላይ ያንዣበበው የጥፋት ደመና ይገፈፍ ዘንድ ሕዝቡ ወደ እግዚአብሔር እያቀረበ ያለው እግዚኦታ አስፈላጊና ተገቢም ነው። ግን በተለይ የዛሬውን የጸሎት መርሃ ግብር ያስያዙ ባለሥልጣናት የት አሉ? ዛሬ እንደ ነነዌ ሰዎች ነው በእግዚአብሔር ፊት መውደቅ የሚገባን። ምክንያቱም የመጣው ፍርድ አበሳና ውድቀት ከማን ሳይለይ የሚያንገላታ በመሆኑ ነው። በአገራችን በጎ ነገር ይሆን ዘንድ ከዋናው መሪ እስከ ዝቅተኛው ኑሮ ድረስ ያለው ሕዝብ ከልባዊ ጾምና ጸሎት ጋር በእግዚአብሔር ፊት ሊወድቅ ይገባል። አለዚያ ግን ዛሬም ቢሆን ለኢትዮጵያ የተመቸ ነገር አይገኝም በማለት ዛሬ ላይ የሆነውን ሲያስቡት ብዙዎች እንደ ትንቢት የሚቆጥሩትን ትምህርት ሰጥተዋል። ማንም ሰው ምንም ነገር ደፍሮ በማይናገርበት በዚያ የአፈና ዘመን በተለያዩ መድረኮች ላይ በአለቃ እያሌው ታምሩ የተላለፉ ትምህርቶችን ስንመለከት ቆራጥነታቸውን፣ አገርና ወገን ወዳድነታቸውን እንዲሁም ለሃይማኖታቸውና ለሰብአዊ ክብር ቀናይ እንደነበሩ
በግልጽ መገንዘብ እንችላለን። ሶስተኛ የኢህአዴግ ዘመን። ይህ ዘመን ገና ከጅምሩ ለአለቃ አያሌው ታምሩ እጅግ አስቸጋሪና አስጨናቂ ነበር። ሃይማኖትን፣ አገርና ታሪክን በተመለከተ ይሰነዘሩ የነበሩ ጥንቃቄ የጎደላቸው ትችቶች ሕዝብን፣ አገርን፣ መንግስትን ይጎዳሉ የሚል ጥብቅ እምነት ነበራቸው። ታላቁ አባት ዕዝራ ስለ ኢየሩሳሌም እንዲህ እያለ ይጨነቅ ነበር። አገራችን ኢየሩሳሌም በጠፋች በ30 ዘመን ዕዝራ እባል የነበርኩ እኔ ሱቱኤል በባቢሎን ነበርኩ። በመኝታዬም እኔ ተኝቼ ነበር፣ ፊቴ ግን ተገልጦ ነበር። የኢየሩሳሌምን ጥፋቷን አይቻለሁና በባቢሎን የሚኖሩ ሰዎችን ተድላ ደስታም። ዕዝራ ሱቱኤል ምዕራፍ 1 ከቁጥር 4። ነቢየ እግዚአብሔር ዳዊትም ኢየሩሳሌም ሆይ በረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ፣ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ እያለ ስለ ኢየሩሳሌም ይጨነቅ ነበር። መዝሙረ ዳዊት ምዕራፍ 136 ቁጥር 5 እና 6። አለቃ አያሌው ታምሩም ለአገራቸው ለወገናቸውና ለቤተ ክርስቲያን ከነበራቸው ፍቅር የተነሳ አብዝተው ያዝኑና ይጨነቁም ነበር። ይህ በሳቸው ዕድሜ ዕውቀትና የኃላፊነት ደረጃ ከነበሩ የአገር ሽማግሌዎች የሚጠበቅ ነበር። ከዚህም በመነሳት በቀደሙት መንግስታት ዘመን እንዳደረጉት ሁሉ ለሕዝብ፣ ለሀገር፣ ለመንግስት ይበጃል ብለው ያመኑበትን ሳይፈሩና ሳያፍሩ በግልጥ ተናግረዋል። ይህ ትውልድ አባቶቹን ማወቅ አለበት። ታሪኩን ማወቅና አባቶቹ ያወረሱትን አገር በአንድነቱ መጠበቅ አለበት። ከኖህ ዘመን ጀምሮ የነጻነቱን ከእግዚአብሔር አምላክ ጋር የተጋባው ቃል ኪዳን ምልክት የሆነችውን ሰንደቅ ዓላማውን ማክበር ይገባዋል በማለት ደጋግመው አስተምረዋል። አለቃ አያሌው ታምሩ ለትግራይ ተወላጆች ያቀረቡት መንፈሳዊ ጥሪ። ቀኑ ህዳር 6 ቀን 1985 ዓመተ ምህረት ነበር። በአዲስ አበባ ከተማ ሰሜን አቅጣጫ በምትገኘው በመንበረ መንግስት ቁስቋም ቤተክርስቲያን ብዙ ህዝበ ክርስቲያን ተሰብስቧል። ምክንያቱ በዓለ ቁስቋምንና የጾመ ጽጌን ፍቺ በዓል ለማክበር ነበር። የዕለቱ አስተማሪ አለቃ አያሌው ታምሩ ነበሩ። አለቃ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለው ጀመሩ። በትምህርታቸውም ስለ እመቤታችን ስደት፣ ስለ ቁስቋም ታሪክ፣ ወደ ኢየሩሳሌም ስለመመለሷ፣ ከእመቤታችን ስደት 300 ዓመት በኋላ በግብጽ ስለተሰራው የመታሰቢያ ቤተክርስቲያን፣ በዚህ በዓል ምክንያት ኢትዮጵያውያን ነገስታትና ንግስታት ስላደረጓቸው መንፈሳዊ ተሳትፎዎች፣ ስመጥሯ ኢትዮጵያዊት ንግስት እቴጌ ምንትዋብ በጎንደር ስላሰሯት የደብረ ቁስቋም ቤተክርስቲያን፣ ስለ ጾመ ጽጌ፣ ስለ መሐሌተ ጽጌ በዝርዝር አስተማሩ። ከዚያም በመቀጠል በእመቤታችን በቅድስት ድንግል ማርያም በልጇ ስደት በረከት ካገኙ የኢትዮጵያን አውራጃዎች አንዱ የሆነውን ምድረ ትግራይ ከሌሎች ቅዱሳን የኢትዮጵያ መካናት ጋር የተጣመረ የታሪክ ተዛምዶ ያለው ከመሆኑ ባሻገር ከታቦተ ጽዮን ጀምሮ ለኢትዮጵያ ለተሰጡ ልዩ ልዩ ስጋዊና መንፈሳዊ በረከቶች ምንጭና ቦይ ሆኖ የኖረ ነው። አሁን በደረስንበት ወቅትም ስጋዊና መንፈሳዊ ስልጣን በሙሉ ለትግራይ ሕዝብ ተሰጥቷል። ይህ ታላቅ ሕዝብ የተሰጠው መንፈሳዊና ስጋዊ ስልጣን አገሪቱንና ቤተክርስቲያንን ከውድቀት ለማንሳት ሊሰራበት ይገባል። ይህ ሳይሆን ቀርቶ ሕዝብና እግዚአብሔርን የሚያሳዝን ሥራ ቢሰራ ግን ትዝብትንና የታሪክ ተወቃሽነትን ያተርፋል የሚል ሐሳብ ያለው ሰፊ ትምህርት ሰጥተዋል። ይህን መልእክታቸውን የሚያጠናክር ሰፋ ያለ ግንዛቤ ለምዕመናን ሊያስጨብጥ የሚችል መልእክትም ማዕበል በተባለ ጋዜጣ ላይ በህዳር 7 ቀን 1988 ዓመተ ምህረት አስተላልፈዋል። በዚሁ ጋዜጣ ላይ በልዩ ልዩ ጊዜ ልዩ ልዩ ሐሳቦችን በመቆርቆር በቅንነት አቅርቤያለሁ። ተንኮለኞች ግን ቀናውን እያጣመሙ ብዙ አሉባልታ መንዛታቸውን አውቃለሁ። እኔ ግን ከእውነት በስተቀር በዚህ ታላቅ ሕዝብ ላይ መጥፎ አስተሳሰብ እንደሌለኝ አምላኬ ያውቃል። ለፍርሃት ምክንያት ከሆኑኝ ነገሮች ግን ብዙዎቹ ተፈጽመዋል። የሥጋዊውን መስመር ብንተወው እንኳ ብፁዕ ቅዱስ ፓትርያርክ አቡነ ጳውሎስ ከነ አክሊላቸው ከነ ልብሰ ተክህኗቸው ለሮም ካቶሊክ ቤተክርስቲያን የጌታ አዳር መግባታቸው፣ በተራ ምዕመን ደረጃ ከፖፓው ቡራኬ መቀበላቸው፣
የክህደትና የኑፋቄ መጽሐፍ ማሳተማቸውና መበተናቸው፣ ኦርቶዶክሳዊውን የሊቃውንት ጉባኤ ማፍረሳቸው፣ ተጠሪ የሆኑለትን ሲኖዶስ መሻራቸው፣ በኢየሱስ ክርስቶስና በመንፈስ ቅዱስ ፈንታ ራሳቸውን የቤተ ክርስቲያን አመራር ሰጪ አድርገው መሰየማቸው፣ ሲኖዶሱን የግል ተጠሪያቸው ማድረጋቸው፣ የኢትዮጵያን ቤተ ክርስቲያን ልዕልና፣ የኦርቶዶክስ ተዋሕዶ ሃይማኖትን እውነትነት፣ የአክሱምን፣ የታላቁን የትግሬ ክርስቲያን ሕዝብም ታላቅነት የሚፈታተንና ትዝብት ላይ የሚጥል ነው በማለት የተሰማቸውን ስጋት ገልጠዋል። ለአለቃ እያሌው ታምሩ በአሁኑ ወቅት ባለው የቤተ ክርስቲያን አመራር ላይ የነበራቸው ተቃውሞ የወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አባ ጳውሎስ ሐምሌ 5 ቀን 1984 ዓመተ ምህረት በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን በተካሄደ ሥነ ሥርዓት ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር፣ የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን
መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን